እያልኩ ነው እኮ በቃ ፋብዬ የመጣው ከነበረ መጣት ይችላል እኮ ፕሮግራሙ እንዴ ሃይ ዝም ትላለች እንዴ ቅድም ቢራስ ተኩዬ ነው የመጣው አይታየም ነው ደግሞ ቅድምሽ እስኪ አረርኩ ልበል አንዴ አረርኩ ጨለልኩ ልበል አረርኩ ባንቺ ምክንያት በእውነት ነደድኩ ላንተ ብዬ እኮ ነው እንደዚህ ሆኜ ልሽ ማግሌ መስዬ ልሽ በኩርኩን ለበስከው ልበሰው በሸሚዝ ላይ ጃኬት ልደርብ ሰላም 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 ውድና ተወዳጆች የሆናችሁ የኔ ቤተሰቦች እንዴት ናችሁ ደህና ናችሁልኝ ሁሉ ሰላም ነው ወይ ሁሉ ተማም ነው ወይ እኔ አለው እግዚአብሔር ይመስገን እንግዲህ አለው ያረርኩ እየተናደርኩኝ አለው በእስልምና እምነት ተከታዮች ጾም እንዴት ነው ኦርቶዶክስ እምነት ተከታዮችስ ጾም እንዴት ነው እንዴት ይሆናችሁ ነው አሪፍ ነው ደስ ይላል እኛ ጋም ያው እየጾምን ነው ጸሎት እያደረግን ነው ለሀገራችን ለጓደኞቻችን ለኛ ለቤተሰቦቻችን እንግዲህ ጸሎት እያደረግን ነው በዚህ በጾም እንግዲህ ጸሎታችን እንዲሰማ የሱ ፍቃድ ይሁን እንግዲህ ሁላችሁም ሰላም ናችሁልኝ በእውነት መግቢያ ከዘረው በጣም ቆየሁኝ መሰለኝና አዎ ቆየሁባችሁና አለች አንድ ትምላት እሷ ላይ ሰሞኑን እያስጨለለችኝ ነው በእውነት በጣም እያጨለለችኝ ነውና ብድሬን እመልሳለሁ አንድ ቀን እና በሚገርም በማታስቡት እናንተም እሷን በማታስበው አንድ ላይ ነው ሰርፕራይዝ ማድረጋችሁ ብዬ አስባለሁ እንግዲህ የኔ ተወዳጆች እንዴት ናችሁልኝ ሰላምታ አበዛኝ አይደል አለውኝ እግዚአብሔር ይመስገን ዛሬ እንደምታዩኝ ፏ ብያለሁ ከስር ወደ ላይ ማለት ነው እና ዛሬ የመጣሁበት ምክንያት ምንድነው ጓደኛችን ወልዷል እና ሚስቱን እንኳን ማርያም መርችሽ ለማለት ልሄድ አሰብኩና ብቻዬን ከመሄድ ለምን ሳምሪዬንም ጠርቼ ለምን ከሷ ጋር አብረና እንሄድም ብለን አንዳንድ እቃዎች ገዝተን እንሄዳለን ብዬ አሰብኩኝና ሳምሪን ጠራ አርጊያታለሁ ከዚሁ አብረን እንሂድ እስቲ ብለን ከዚሁ አብረን እንሂድ ብዬ አሰብኩና እና ጠራ አድርጊያታለሁ ትመጣና አብረን እንሄዳለን እዛም ያለውን ቪዲዮ እስኪ እንዴት ነው አራስ ጥየቃ ያማረው ካለ እንግዲህ ገንፎ ምናምን ሲበላ ያው ጾም ስለሆነ በቅቤ አይደለም በዘይት ነው እና እስኪ ያለውን እንትን አብረን እናያለን ምናልባት እንግዲህ ውጪ ያላችሁ እህት ወንድሞቼ የናፈቃችሁ እህቶች አብዛኛው እህቶች ናችሁ ይመስለኛል እና ናፍቋችኋል መሰለኝና እሱን ምናምን አሳያችኋለሁ እንግዲህ ሳምሪን እየጠበቅኳት ነው በነገራችን ላይ ቤቷ እንደዚህ ጥፍ ብሎ ነው እንደዚህ ቅርብ ነሽ በነገራችን ላይ ሴራና ነው ያለውትና ቅርብ ነውና ትመጣለች አብረን ያለውን ነገር እናሳያችኋለን ግን ማለት ነው አሁን ቤተሰብ እንግዲህ ማስቸግራችሁ ልበል አትቸገሩ በጣም ሲምፕል ነገር ነው ሰብስክራይብ ያላረጋችሁ ሰብስክራይብ አሁን ይሄንን ቪዲዮ እያያችሁ የምትመለከቱ ሰዎች እግዚአብሔር ሰብስክራይብ ያላረጋችሁ ሁላችሁም ሰብስክራይብ አድርጉ የደውሏን ምልክት መንካት እንዳትረሱ ፕሊዝ ኮሜንት አድርጉልኝ በነገራችን ላይ እግዚአብሔርን በጣም የሆነ ቤተሰብ ነው ያለኝ ማርያምን 1000 እንኳን ቪው ካለው እግዚአብሔርን 12 ኮሜንት እንኳን ካለው 12 በቃ እያየሁኝ የምታበረታቱኝ ቴንኪው እያልኳችሁ እግዚአብሔርን በጣም ምርጥ ፋሚሊ እና ማለት ያው ምርጥ ፋሚሊ የራሳችንን ፋሚሊ ይዘን እንመጣለን ብዬ ተስፋ አረጋለሁ የኔ ተወዳጆች እግዚአብሔርና ምንም ልላችሁ አልችልም በጣም ነው የምወዳችሁ በጣም ነው ማከብራችሁ እናንተን የሚመጥን ቆንጆ የሆኑ ቪዲዮዎች ይዤ እመጣለሁ ብያለሁ ከሳምሪ ጋር ማለት ነው ቤተሰቦችና ቤተሰብ ስለሆናችሁ በጣም ደስ ብሎናል እግዚአብሔርና አነሰ ማነቴ ያው ምን ልበላችሁ ምን ይባላል እግዚአብሔርን በቃ ወዳችኋለሁ ማርያምን እኔ ቃል የለኝም ለናንተ እናንተ ቤተሰቦች ስለሆንኩኝ በጣም ቆራለሁ እግዚአብሔርን እናንተ ምርጦች የሰው መደሰት የሚያስደስታችሁ የሰው ማደግ ደግሞ የሚያስደስታችሁ ሰዎች ስለሆናችሁ እግዚአብሔር ምስክሬ ነው በቃ አውቂያችኋለሁ በትንሽ ጊዜም ቢሆን እና በጣም ነው የምወዳችሁ እና በቃ ለድሜና ጤና ይስጥልኝ በጣም ነው ማከብራችሁ ሳምሪን እንጠብቃትና ያለውን ነገር አብረን እናያለን ማለት ነው አብረን እንጓዛለን ያስብሻል ልቤ ያስብሻል ውሎ ማደሩ ታከተው
አልቻለም ፍጹም ለመተው ያስብሻል ብቻዬን ከቤቴ ቁጭ ብዬ ብቻዬን ባስታወስኩሽ ቁጥር ብቻዬን ባስታወስኩሽ ቁጥር ብቻዬን አንቺ የሌለሽበት ብቻዬን ስትጠብ ምድር ብቻዬን ስትጠበኝ ምድር ብቻዬን ምንድነው ምንድነው ቤተሰብ የምናየው? ዴቭዬ ምን እሺ ነው? እንዴት ነሽ? ምንድነው ማለት ፕሮግራም አለብን ብዬ እንደዚህ ምን በሺቲ ምናምን ትመጫለሽ እንዴ? ፕሮግራም አለ ስላልከኝ መሰለኝ እንደዚህ አንቺ መጣ። ምንድነው ደግሞ የጥቁር ሻርብ? ምን ማለት ነው? የወለደ ልንጠይቅ እኮ ነው እንጂ ለቅሶ ቤት ነው እንዴ ምን ሄደው? ምንድነው የሻርቡ? ፋሽን ነው ብዬ እኮ ነው ጣል አድርጌ መጣሁ። መነጽር ምናምን ምንድነው እሱ? ምንድነው የጃኬት ማለት አልተመቸህም ነው? ሳብሪ እየቀለድሽ ነው በማርያም። ሙሉ ያስከውን አለበት ወላድ እኮ ነው ልንጠይቅ ምን ሄደው? ታዲያ ይሁን እኮ እና ፏ ብለን አንድ ሚዲያ የመሄድ ያለብን እና ፏ አላልኩም። ምንድነው የአረ ቤተሰብ እንደዚህ ቡርክክ ብለሽ ትመጫለሽ? ሺቲው ምንድነው? እሺ እንጀራ እየጋገርሽ ነበር ማለት ምን ማለት ነው? እንደዚህ ዘነጠሽ ነው ያላልከኝ? እንደዚህ ነው እንደመዘነጥ። ኧረ እኔ ሙድ አልያዝኩም በእናትሽ። ኧረ ሳም ፋሚሊ በነገር ጀምሮኝ እኮ ነው። ይቅርታ አድርጉልኝ። እንዴት ናችሁ የኔ ውድ ቤተሰቦች? ሰላማችሁ በያላችሁበት ዘት ይበል። ኧረ ሳምሪ በእናትሽ አትቀልጂ። እንደዚህ ሆነሽ ነው ምን ሄዶ አብረን? አዎ ታፍርብኛለህ። ማፈራ ለማፈራ አይደለም። ምንድነው አለባበስሽ? በእግዚአብሔር ምንድነው ይሄ? ምንድነው ጃኬቱ? እሺ ማታ ድንገት እንኳን ብርድ ከመጣ ብዬ ነው። ብርድ ከመጣ እኔ እንደዚህ ስንጥብዬሽ አሁን አንቺ እንደዚህ አሁን ምንና ምንድነው? ኧረ በእናትሽ አልሄድም ከአንቺ ጋር እግዚአብሔርን አልሄድም። ያማታል። ኧረ ወደ ሰበናሽ እንዴ! ኧረ ቤተሰብ በማርያም አሁን እንደዚህ አንተ ሆናለህ። እስቲ እንዴት ፋን አልኩኝ። ካሜራማን ፋን አልኩኝ። ታበረታታለህ አንተ ደግሞ አየህ እሱ እራሱ ያምራል አለኝ እኮ። ምንድን ነው አንተ ወረድ ጎምለል በልል ወደዛ እንታይ ቤተሰብ ይኸውልኝ፣ እግዚአብሔርን ይኸውልኝ። አሁን ከዚህ ጋር ነው እሺ ምንድን አራስ ቤት የሚሄደው ከዚህ ጋር ነው እንደዚህ ለብሳ አስፈለከው እዚህ ቀጣል። ኧረ በመቤት ወደዚህ እዚህ በእናትሽ አታካብድ። እንግዲህ እንደ ስካርፕ ሳምሪ ስለ ስርዓትሽ ነሽ። እንደ ስካርፕ ታደርገዋለህ። ምንድነው ጥቁር ሻርፕ? ምንድነው ስካርፕ ማድረገው? እኔ እንደዚህ ዘንጬ የመጣሁት ከይ ተዋዋ ልታሰድቢ ነው እንደ አንቺ ችግርሽ ማለት ልታሰድቢ ነው ጓደኛዬ ፊት። ለምን እንደምትሰደበው አራስ እንጠይቃለን አልከኝ። እሺ ብዬ መጣሁ። አንቺ ራሱ አራስ መስለሽ እኮ ነው የመጣሽው እንዴ? ሺቲ ለብሰሽ አራስ እኮ ነው ሺቲ የምትለብሰው። አይ ነው እንዴት እንዳማረብኝ ካሜራማን ስለነገርከኝ አንተ የነገርከኝን ትቼዋለሁ። ኧረ በእግዚአብሔር ኧረ በእናትሽ አንቺ በእናትሽ እሺ ቀይረሽ ነሽ አሁን። እኔ አልቀይርም እንዴ አንተ እኔ ተጨንቄ ተጠብቤ ልብስኩት ልብስ ቀይሬ እንደዚህ ዱሩቱ ለመልበስ እንዴት ነው መጨነቅ የሚያስፈልገው? ምናልባት ከላይ ያለው ላውልቀው። ኧረ ሁሉንም አውልቀሽ ነይ በእናትሽ። ሂጂ እጠብቅሻለሁ። ሂጂ። አንቺ እንደዚህ ሆነሽ እኔ ካንቺ ጋር አልሄድም። እኔ ዛኔ አልሰማም። እንደዚህ ለብሰሽ ካንቺ ጋር አልሄድም። ያማታል እንዴ ልሷ። በቃ ወጥታው እኔ ወደ ቤት ሄዳለሁ ከፈለክ። ወይኔ ጉዴ! ኧረ ቤተሰብ ጨለልኩ ማርያምን። ትፍረዱኝ እናንተ። እኔ አላማረብኝም ነው አላማረብኝም ትላለች እንዴ? ቅንድቤ ራሱ ተኩዬ ነው የመጣሁት። አይታየም ነው ደግሞ ቅንድብሽ። ኧረ ሳምሪ ማርያም በጣም እያላገጥሽ ነው። ምንድነው ይሄ እንዴ? ቅንድብሽ ቦታ ጠፍቶብሽ ነው እዚህ ላይ ትስቃለች እንዴ? ደግሞ ጥርስሽ ይርጋል። ምንድነው ይሄ? እሺ እዚህ ጋር ጠባሳር ለባጭራሽ እንደዚህ የሆነ ያምራል። ወሬ አታውቅ። አይ ቤተሰብ መነጽሩን ላድርገው። እዚህ ቀይሪ። አንተ ያልከኝ እና ሰዓት እየሄደ ነው። አንቺ አልቀይርም። ሰዓት እየሄደ ነው። እዚህ ቀይረሽ ነይ። እኔ እጠብቅሻለሁ። እዚህ ቀይረሽ ነይ። ፋብለሽ አልቀይርም። እንደዚህ ነው የሚሄደው እንዴ? ወይኔ ጉዴ! በላኔ ላለቅስ ነው ማርያም። በዚህ ልጅ ምክንያት እኔ አሁን ትሄዳለህ ወይስ አትሄድም? እኔ አንተን ብዬ ነው የመጣሁት እኮ አክብሬ አይደል? ፕሮግራም አለ ስትለኝ ነው የመጣሁት። እሺ እንደዚህ ሆነሽ ነው እንሄደው? ኧረ በማርያም ኧረ ተይ፣ ኧረ በእናትሽ ተይ። ግን አንቺ የሆነ ወይ ያልጨረሽው እንጀራ ምናምን ካለ ጨራስሽ ነው። የምር እጠብቅሻለሁ። ሙድ እያስክብኝ ነው በአንተ ቤት። ምንድነው ሙድ የሚይዘው? እየነገርኩህ ነው እኮ በቃ ፋ ብዬ የመጣሁት። ከነበረ መቅረት ይችላል እኮ ፕሮግራሙ እንዴ? ሃይ እዚህ ቀይረሽ ነው። እጠብቅሻለሁ። ማርያም ሰምተሽ አንተ እዛ አልቀኝ። እዚህ ቀይረሽ አልሄድም። ቀይረሽ ነይ። ዴቭ ነው አልሄድም እያልኩህ እኮ ነው። እንደዚህ ሆነሽ ደግሞ እኔ ካንቺ ጋር አልሄድም።
በቃ ይቅርብኝ። እኔ ወደ ቤት ሄዳለሁ። ለምንድን ነው የሚቀርብኝ? ተው የምር ከፈለክ ተው። እኔ ወደ ቤት ሄድ። ለምንድን ነው ልጅ? እኔ እኮ አብረን እንሄዳለን ብያለሁ። በቃ ነገርኩህ። ካልፈለክ ይቅር እንጂ እኔ እንደዚህ ለብሼ የሚሄድ ወይኔ ጉዴ! አላበዛኸውም እንዴ አንተ ደግሞ? እሺ አሁን እዛ ያለ ሰው ቃርለ እዛ ያለ ሰው አሁን አራሷ ማነሽ ቢሉት አሁን እኔ አንቺን ነው የምለው። አራሷ የታለሽ ቢሉ አንቺን ነው። ከዛ በኋላ አንቺን እንኳን ማርያም ማረችሽ ይሉሻል። አቦቶኛ በእናትህ እናቴ ምን እንደምትመስይ ግን አይተሻል? ራስሽን በመስታወት እንደዚህ ይሻላል ወይስ እንደዚህ ልልበሰው? እንደዚህ ይሻላል። ምን ነው እንሂድ በቃ። ፎቶ እንዳን ፎቶ ያንሳል ካንቺ ጋር እንደዚህ ሆነሽ። ኧረ በእናትህ ወደዛ አንተ ሂጂ ቀይረሽ ነኝ። አንተ ነው ያልሄድም። እንደውም በጣም እየሞቀኝ ነው ሳስበው ራሱ ይንስታ እና ይሄንን እንትን ብርድ ልብስ ለብሰሽ እንዴት ነው የማይሞቅሽ? ይሄን ይበቃኛል። ለሰው ምንድን ነው የምታረጊው? ለአንተ ብዬ እኮ ነው እንደዚህ ሆኜ ሄደሽ ሽማግሌ መስዬ ሄደሽ በቁር እኮ ነው የለበስከው። ልበሰው። በሸሚዝ ላይ ጃኬት ልደርብ? ምን ሆነ? አላው ያምራል እኮ አንተ ምን ይመስል በእናታችሁ ልበሰው። እንዴ ወይኔ እንዴት ነው የምታምረው! በስማ አንተ ላይ ነው ያማረው ጀመር ልብሱ ራሱ። ኧረ ማርያምን ጅል ነው የመሰልኩት። ታጣላ አንተ ይብር ልበሰው ውሰጂኝ። ሂጂ ይዘሽ ሂጂ ቀይሪና ነኝ። ሂጂ ቶሎ ሂጂ። አዎ ሂጂ። እመቤቴ ኧረ በስመ አብ ወልድና የምር አልመለስም እንዴ? ለምን ደሞ አትመለሺው? አብረን እንሂድ ብያ እንዴ? እንደዚህ እንሂድ። በእኔ ስለምታፍር እኮ ነው። የባለፈው ቀሚስ አለ የባለፈው ቀሚስ እሱ ለብሰሽ ይሄን መርጬ የለበስኩት እየነገርኩህ እኮ ነው። እሺ ያዘው፣ ካለበስከው ያዘው። በኋላ ትሰጠኛለህ። እኔ አልይዝም። ይሄንን አልይዝም። እኔ አልይዝም። እዛው ጥለሽው ነኝ። ቀይረሽ ነኝ። በቃ ሂጂ ቶሎ ሂጂ። አልቀይርም። እንደዚህ ነው። በስመ አብ ወልድ። አንቺ ልታዋርጂ ነው ጓደኛዬ ፊት እዛ። እኔ ምን ነኝ የምትዋረደው? እንደዚህ ቦርኮ መስለሽ ትመጫለሽ? እሺ ዳይ እንግዲህ መጥቼ መሰለኝ። ፏ ብለሽ ነይ እኮ ነው ያልኩሽ። ፏ እንዴት ነው ላንቺ? እንደዚህ ነው ፏ? አዎ ሺቲ ፏ ነው ያልሽው እኮ አንቺ። አሁን እዚህ ጋር ሺቲ ነው መሰለ ነገር ለብሽ። ይሄ እኮ ፏ ማለት አይደለም። ሻው ነው አልይዝም። ተይ ረፊ ሂጂ። ቀይረሽ ነይ። የሆነ አስተካክለሽ ነይ። ፊትሽን ታጠቢ። በቃ እንደውም ተይው። ኩል ተቀብተሽ ሙተሻላ። እንደዚህ ነው ኩል የሚቀባው። ኩል ከመቼ ጀምሮ ነው ከንፈር የሚቀባው ደግሞ? አታውቅማ፣ ፋሽን አታውቅም አንተ። ወይኔ ጉዴ! ና ያዘው። እሺ ኧረ በእግዚአብሔር ተይኝ ጌታ። እንደዚህ ያዘው። ወይኔ ጉዴ! ጨለልኩ እኔ። እንደዚህ ላድርገው ፎጣው ወይስ እንደቀደሙ ላድርገው? አውልቂ። ወረ አይሆንም። የለበሽው አለባበስ አይሆንም። ያዘው። እሺ ይሄን ለአራስ ቤት አይሆንም እኮ። ይሄን ያዘው ነው እኮ እያልኩ ያለው። ምን ላድርገው? እሺ ይሄንን ያዝልኝ አንዴ ነው እኮ ያልኩት። ምን ሆነሃል እንዴ? አሁን እንሄዳለን ወይስ አንሄድም? ምንድነው አንተ እንደዛ ነጭ መጥቼ እንዴት አዋርደኛለህ? እሺ ሻርቡ ምንድነው? ለቅሶ ቤት የምትሄጂ ነው የምትመስዪው እኮ። ሻርፑ ጥቁር ነገር ፋሽን ስለሆነ ካንተ ጋር ማሽ ዳርግልኝ አይደል? ቤተሰብ እስኪ አረርኩ ልበል አንዴ። አረርኩ ጨለልኩ ልበል። አረርኩ በአንቺ ምክንያት በእውነት ነደድኩ። ኧረ እኔ ማቃጠል ሰው አይደለሁም። እኔ በእኔ ቤት ፋብዬ የመጣሁት እንግዲህ ያለ አንተ እንዴት እንደሆነ ባላውቅም ሳስ ቢያኝ በእርግጠኝነት እንዴት እንዳማረብኝ አትጂ ከፈለግሽ ማለት አትጂ ከፈለግሽ ጌታም በ እንዳትከተኝ በእናትሽ። ምንድነው? ምን ቀይረሽ ትመጫለሽ ወይስ አትቀይሪም? ጀመርኩ ትንሽ ታጨለለ ብዬ ነው እንጂ ቀይራለሁ። ኧረ አንቺ ልጅ ቦታ ምረጪ። ማጨለል ቦታ። ወይኔ ጉዴ ፈላ። አይ ግን አላማረብኝ ነበር። ኧረ በእናትሽ ወደዛ ነይ። ቀይረሽ ነው ወይ ተረጋጋ እንዴ! ቀይረሽ ነው እንጂ ጠብሻለሁ ነው። እቺ ተረጋጋ እንጂ ለውጭ ነው ይድና ወይ ካብረን ቀይር። እኔማ ያላንቺ መች ሆነ